ባለፈው ሳምንት በእግዚአብሔር ቤት ስለመኖር ነው ያነሳነው። ይሄንን ስለ እግዚአብሔር ቤት መኖርና ዛሬም ደግሞ የምናነሳው ርዕስ በዚህ 2-3 ሳምንት የምናነሳው ይሄ ከዛ በኋላ ከኔክስት ዊክ በኋላ በሰፊው እየገባን እያንዳንዱን መጽሐፍቶቹን እያስተያየን እንደገና እያነበብን የምናጠናው ነገር ስለ እግዚአብሔር ቤት ስለሆነ ነው። ከእግዚአብሔር ጋር ስለመኖር ስለሆነ ነው። የእግዚአብሔር ቤት ሆኖ ስለመሰራት ስለሆነ ነው። የእግዚአብሔርን ቤት ስለመስራት ስለሆነ አሁን በእነዚህ 2-3 ሳምንት ላይ የምናደርገው ፋውንዴሽን ወይም የምናስቀምጠው መሰረት የምናጠናውን ጥናት ሙሉ ፐርስፔክቲቭ ይሰጠዋል። ባለፈው ሳምንት ጳውሎስ ለጢሞቴዎስ በጻፈለት መልእክት ላይ ሁለተኛ ጢሞቴዎስ ላይ ፈጥኜ ወደ አንተ እንድመጣ ተስፋ አድርጌ እንጽፍልሃለሁ፣ ብዘገይ ግን በእግዚአብሔር ማደሪያ ቤት እንዴት ወይም መኖር እንዴት እንደሚገባ ታውቅ ዘንድ ጽፍልሃለሁ። በማደሪያ ቤት በእግዚአብሔር ማደሪያ ቤት ምን ማድረግ እንድታውቅ መኖር እንዴት እንዳለብህ ማለት ዝም ብሎ የማይኖር እንኳን የእግዚአብሔር ቤት ሰው ቤትም ሲኬድ አንዳንድ የቤቱ ህጎችና የባለቤቱ ደንቦች አሉ አይደል? ይሄ ማደሪያ ነው፣ የእግዚአብሔር ማደሪያ ነው። ይሄ ደግሞ ቤቱ አምዱም መሰረቱም የቤቱ አመሰራረትና የቤቱ አሰራር በምን ላይ የተመሰረተ ነው? እውነት ላይ የተመሰረተ ነው። ፒላሩ ፋውንዴሽኑ መሰረቱም አምዱ ምንድነው ይላል? እውነት ነው። ከዛ ቤቱም ይልና ይህን ቤት ሲነግረን የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው። ስለዚህ ቤተ ክርስቲያን የእግዚአብሔር ቤት ናት። ዛሬ እንደምንሰማው የሆኑ ሰዎች አይደለችም፣ የሆኑ ግሩፖችም አይደለችም። ቤተ ክርስቲያን ማደሪያ ቤት ናት እግዚአብሔር። ይሄንን እንግዲህ ባለፈው በጣም ሰፊ ስላየ ነው ወደዛ ዝርዝር አልገባም። ከዘፍጥረት ጀምሮ በተለይ ዳዊት የእግዚአብሔርን ቤት እንዴት እንደሚወድ የመሳሰሉትን ብዙ ነገሮች አይተን ነበር። ግን መጨረሻ ላይ የተነጋገርነው አንድ ቁልፍ ሐሳብ ይሄ ቤት ፊዚካል ስትራክቸር ሳይሆን አንደኛ ቤቱ እኛ እንደሆነን እያንዳንዳችን የእርሱ ማደሪያ መቅደሶች እንደሆነን አይደል? እዚህ እያንዳንዱ ሰው በዚህ በምንኖረው በምድራዊ ህይወታችን ጳውሎስ እንደሚል በዚህ ማደሪያ ድንኳን ውስጥ እንዴት መኖር እንዳለብን ይሄ የኛ ማደሪያ ብቻ ሳይሆን የእግዚአብሔር ማደሪያ ስለሆነ በዚህ ማደሪያ ውስጥ እንዴት መኖር እንዳለብን ማወቅ አለብን። ለምን? መንፈስ ቅዱስ የሚያድርበት የእግዚአብሔር መቅደስ ስለሆነ እያንዳንዳችን ብቻ ሳንሆን ግን ሁለትም ሶስትም ሆኖ ሲሰበሰቡ ደግሞ እኔ በመካከላቸው ምን አደርጋለሁ። ስለዚህ ደግሞ የኛ የቅዱሳን ደግሞ የእያንዳንዳችን ብቻ ሳይሆን የሁላችን ህብረት ደግሞ የእግዚአብሔር ማደሪያ ነው። ስለዚህ እግዚአብሔር የሚያድረው በቤተ ክርስቲያን ነው ስንል በእያንዳንዳችን ውስጥና በሁላችንም መካከል። ስለዚህ ህብረታችን ሲበላሽ የእግዚአብሔርን ቤት እናፈርሳለን። ለዚህ ነው የኛ ግንኙነት የእግዚአብሔር ቤት ነው። አሁን ይህንን ቤት ስታዩት ይሄ ቤት ማለት እያንዳንዱ ይህንን ቤት የተሰራበት ድንጋይ ሲደመር ደግሞ እያንዳንዱ ድንጋይ ብቻውን ያልሆነው አንድ ላይ ግን ከሌሎቹ ነገሮች ጋር ሁሉ ተቀናብሮ የተሰራው ቤት ነው። ስለዚህ በዚህ ውስጥ መኖር እንዴት እንዳለብህ እንድታውቅ እጽፍልሃለሁ። ባለፈው ሳምንት እዛ ላይ ነው ሞር ያተኮርነው። ዛሬ ደግሞ የምናተኩረው ቤት ውስጥ መኖር ሳይሆን ቤት ሆኖ መሰራት የሚለውን ሐሳብ። ምክንያቱም እያንዳንዱ ቤት በአንድ ሰው ተሰርቷል የሚል ቃል አለ ዕብራውያን ላይ። እዚህ ይህንን ቤት መሰራት አለበት። ይህንን ሐሳብ ምን መሰርተው በአንደኛ ጴጥሮስ ምዕራፍ 2 ላይ ነው። ከቁጥር 1 ጀምሮ አነባዋለሁኝ። እንግዲህ ክፋትን ሁሉ ተንኮልንም ግብዝነትንም ቅንዓትንም ሐሜትንም አስወግዳችሁ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃልን ወተት ተመኙ ካለ በኋላ በእግዚአብሔር ወደ ተጣለ በሰውም ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠና ክቡር ወደ ሆነው ወደ ሕያው ድንጋይ ወደ እርሱ እየቀረባችሁ
እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ። በመጽሐፍ እነሆ የተመረጠና የከበረን የማዕዘን ራስ ድንጋይ በጽዮን አኖራለሁ፣ በእርሱ የሚያምን አያፍርም ተብሎ ተጽፏልና። እንግዲህ ክብሩ ለእናንተ ለምታምኑት ነው። ለማያምኑ ግን አናጢዎች የጣሉት ድንጋይ እርሱ የማዕዘን ራስ የእንቅፋትም ድንጋይ የማሰናከያም አለት ሆነ። የማያምኑ ስለሆኑ በቃሉ ይሰናከሉበታል፣ ለዚህ ደግሞ የተመደቡ ናቸውና። እናንተ ግን ከጨለማ ወደሚደነቅ ብርሃን የጠራችሁን የእርሱን በጎነት እንድትነግሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። እናንተ ቀድሞ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ወገን ናችሁ። እናንተ ምሕረት ያገኛችሁ አልነበራችሁም፣ አሁን ግን ምሕረት አግኝታችኋል እያለ ይቀጥላል። ስለዚህ እዚህ ቃል ላይ ሁለት ነገሮች አሉ። አንደኛ ገዢ ሐሳብ አለ። ይሄ ጴጥሮስ የሚያጠነጥንበት ብዙ ሐሳቦችን እያነሳ ሐሳቦችን ሁሉ የሚሰበስብ አንድ ቁልፍ ሐሳብ አለ። ይሄ ቁጥር 5 ወይም ቁጥር 6 ላይ ያለው ሐሳብ ወይም ቁጥር 6 መጀመሪያ ወይም ቁጥር 5 መጨረሻ ላይ ያለው ሐሳብ ነው። የሚለው ምንድነው? መንፈሳዊ ቤት ለመሆን ተሰሩ። ይሄ ርዕስ በቃ የዛሬውን ሐሳብ እንደ ርዕስ ልንወስደው የምንችል ነው። ርዕሱ ምንድነው? ምን ለመሆን ተሰሩ በሏ። መንፈሳዊ ቤት ለመሆን ምን አድርጉ? ተሰሩ። ምን ማለት ነው? ገና መሰራት ያስፈልጋል ማለት ነው። ይሄ የተጻፈው ለክርስቲያኖች ነው። ስለዚህ ክርስቲያኖችን ምን ይላቸዋል? መንፈሳዊ ቤት መሆን አለባችሁ። ለዚህ መንፈሳዊ ቤትነት ምን መደረግ አለባችሁ ነው የሚለው? መሰራት የሚባል ነገር አለ። ስለዚህ መኖር ብቻ ሳይሆን ሁለተኛው ደግሞ እንትናችን ምንድነው? እሱ መሰራት ነው። እነዚህ ሁለት ቃሎች በደንብ የምንሰራው መንፈሳዊ ቤት ለመሆን ነው። ግን በእግዚአብሔር ቤት ውስጥ ደግሞ ነዋሪዎች ነን፣ ከእግዚአብሔር ጋር እንኖራለን። ይሄ ቤት ምን አይነት ቤት ነው ነው የሚለው? መንፈሳዊ ቤት ነው። መንፈሳዊ ቤት የተባለበት ምክንያት እግዚአብሔር ስለሚኖርበት ነው። የአንድ ቤት ባህሪ የነዋሪውን ማንነት ያሳያል። እግዚአብሔር የሚኖረው በምን አይነት ቤት ውስጥ ነው? በመንፈሳዊ። እግዚአብሔር መንፈስ ስለሆነ እሱ መንፈሳዊ ቤት ይፈልጋል። ስለዚህ እኛ አሁን ቤት ሆነን የመሰራት ጉዞ ውስጥ ነው ያለ ነው። ለዚህ ነው ቅድም ያልኳችሁ ይህንን ሐሳብ ከተረዳን ነው የምናነባቸው ክፍሎች ከሰለሞን መቅደስ ጀምሮ እስከ ሁለተኛው መቅደስ ድረስ ያሉት ውጣ ውረዶችና ብዙ መፍረስና መሰራት ሚኒንግ የሚሰጠን። እነዛ ቤቶች ሲሰሩና ሲፈርሱ ለምን ፈረሱ፣ ለምን ተሰሩ፣ እንዴት ተሰሩ፣ እንዴት ፈረሱ የሚለውን መረዳት አሁን በምንኖረው መንፈሳዊ ሕይወታችን ላይ በጣም ብዙ መርሆች እዛ ውስጥ አሉ። ስለዚህ ይህንን ስንረዳ፣ መኖርን ስንረዳ፣ መሰራትን ስንረዳ ምናልባት ኔክስት ዊክ የምናየው ደግሞ ኢሳይያስ 66 ባለው ላይ የተመሰረተ የምትሰሩልኝ ቤት ምን አይነት ነው የሚል ደግሞ ሐሳብ አለ። ምንድነው? እንኖራለን፣ እንሰራለን፣ ደግሞ እንሰራለን። ቤት እንድንሰራለት ይፈልጋል። ቤት ሆነን እንድንሰራ ይፈልጋል። ደግሞ በዛ ቤት ውስጥ ደግሞ ከኛ ጋራ መኖር በሏ። ስለዚህ ይሄ በቃ የክርስትና ሴንተር ነው። በዚህ መረዳት ውስጥ ካልገባን በስተቀር ከእግዚአብሔር ጋራ መኖርን አፕሪሺየት ልናረግ ዳዊት አይ ቲንክ ይሄ በጣም ኤርሊ ገብቶታል። ሙሴ በይሄ ነገር ገብቶታል እና አብርሃም ገብቷቸዋል። ያዕቆብ እዛ ድንጋይ ላይ ተንተርሶ የተገለጠለት ነገር ከአባቱ ቤት ይልቅ ምንም በሌለበት እግዚአብሔር ባለበት ስፍራ ይሄ የእግዚአብሔር ቤት ነው፣ እንዴት ያስፈራል፣ አላወቅኩም ነበር ብሎ በዛ ስፍራ ላይ በጣም የህይወቱ የመጀመሪያ መረዳት ከዛ በፊት ሲከራከር ሲሻማ ወንድሙን ሲያጭበረብር የነበረበት ጉዳይ ሁሉ ወርዝ እንዳልሆነ የተረዳው ያን ጊዜ ነው። ዛሬ በእግዚአብሔር ቤት ውስጥ መኖር የእግዚአብሔር ቤት ሆኖ መሰራት እና የእግዚአብሔርን ቤት መስራት የሚለው ነገር ቢሆን ፕራዮሪቲያችን ለመጣላት ጊዜ አይኖረንም። በጣም ብዙ ኢሹ አድርገን የምንይዛቸውን ነገሮች ለመጣል ብዙ አይከብደንም። አክቹዋሊ በህይወታችን ውስጥ ብዙ ጊዜያችንንና ገንዘባችንን እድሜያችንን የምናጠፋባቸው ነገሮች ቤት ለመሆን ቤቱን ለመስራትና ከእርሱ ጋር ለመኖር የማይጠቅሙ መሆናቸውን እየተረዳን ችላ እንድንላቸው ሊረዳን ይችላል።
ይሄንን ሐሳብ የእግዚአብሔር ቤት ሆኖ መሰራትን የሚለውን ሐሳብ ጴጥሮስ እዚህ ጋር ሲያነሳ አንድ በጣም የሚደጋግመው ሐሳብ አለ። ይህ ሐሳብ ደግሞ በመጽሐፍ ቅዱስ ውስጥ በጣም የጎላ ስፍራ ያለው ሐሳብ ነው። ምን ቃል ነው ተደጋግሞ የምታዩት እዚህ ሐሳብ እዚህ አነበብኩት ክፍል ላይ? አንድ ቃል አለ። ድንጋይ የሚል ነገር አይታያችሁ? በጣም ብዙ ድንጋይ አለ። ድንጋይ ከቤት ጋር በጣም የተያያዘ ነገር ነው። እዚህ ስፍራ ላይ ስለ ድንጋይ ያወራል። ይሄ የድንጋይ ጉዳይ ደግሞ በመጽሐፍ የሚለው ኦልሬዲ ወደ ኦልድ ቴስታመንትም ስንሄድ የዚህ የድንጋይ ጉዳይ ይነሳል። አክቹዋሊ ያዕቆብ ነው እንግዲህ የእግዚአብሔር ቤት የሚለውን ሐሳብ ለመጀመሪያ ጊዜ መጽሐፍ ቅዱስ ላይ አርቲኩሌትድ የሆነው ዘፍጥረት 28 ላይ ያዕቆብ ባጋጠመው ኢንካውንተር ውስጥ ነው። እሱ ደግሞ በምድረ በዳ ድንጋይ በሞላበት ስፍራ ላይ ምን ተንተርሶ ተኝቶ ነው? አንድ ድንጋይ ተንተርሶ ነበር እሱ። ከዛ በኋላ የድንጋይ ሐሳብ በጣም ሰፊ ሐሳቦች አሉ። መጀመሪያ እዚህ ላይ ለምን ከቤቱ ሆኖ ከመሰራት አንጻር ስለ ድንጋይ የእግዚአብሔር ቃል የሚናገረው እዚህ ክፍልም በተለያዩ ስፍራዎችም ላይ ብዙ የምንረዳበት ነገር አለ። የመጀመሪያው ነገር ሁለት አይነት ድንጋዮች አሉ። አንደኛው ሕያው ድንጋይ የሚለው ወደ ሕያው ድንጋይ ወደ እርሱ እየቀረባችሁ በሚልበት ጊዜ ይሄ ሕያው ድንጋይ ማን እንደሆነ ያሻማል እንዴ? ምንም አያሻማ። ማን ነው እሱ? ኢየሱስ ነው ሕያው ድንጋይ። ግን ድንጋይ እንዴት ሕያው ይሆናል? ሕያውስ እንዴት ድንጋይ ይሆናል የሚለው ፓራዶክሲካል ኢቭን ኮንትራዲክተሪ የሆነ ነገር ነው። እኛ የምናውቀው ድንጋይ ምን የለውም በሏ ሕይወት የለውም። ይሄ ድንጋይ ምን አይነት ድንጋይ ነው ይላል? ሕያው ድንጋይ ነው። ስለዚህ ድንጋይ አንዱ ዲስክሪፕሽን ሕያው መሆኑ ነው። ሁለተኛው ዲስክሪፕሽን ይሄ ድንጋይ ምን አይነት ድንጋይ ነው የሚለው የማዕዘን ራስ ድንጋይ ነው ይላል። ማለት ቤቱን ምን አይነት ቤት እንዲሆን የሚወስነው ሌላው ድንጋይ ሳይሆን ይሄ ድንጋይ የማዕዘን ራስ ነው። ኮርነር ስቶን ማለት የቤቱን ስታንዳርድ የሚወስነው ዋናው ድንጋይ የማዕዘን ራስ። እዚህ ቤት ውስጥ ፊት የሚያደርጉት በማዕዘን ራሱ የተቀበሉት ናቸው። ያልተቀበሉና የተቀበሉ ብሎ ሰዎችን ይከፋፍላል። እንደውም የናቁትም አሉ ይላል። በእግዚአብሔር ምን የሆነ ነው ይለዋል። ይህን ድንጋይ በእግዚአብሔር ዘንድ የተመረጠና ክቡር ይለዋል። ፕሪሺየስ ነው የሚለው እንግሊዘኛው ላይ በጣም ውድ ድንጋይ እና በጣም እግዚአብሔር የመረጠው ማለት ነው። ሌላውን አይነት ድንጋይ ሁሉ ትቶ ይሄ ድንጋይ ምንድን ነው? በእግዚአብሔር የተመረጠና ክቡር ድንጋይ ነው። ወደ እርሱ መቅረብ አለባችሁ ይላል። ወደ እርሱ ምን እያደረጋችሁ ነው የሚለው? እየቀረባችሁ። ከዛ እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ የሚለው ናችሁ አይደለም የሚለው ምንድን ነው የሚለው? እንደ ሕያዋን ድንጋዮች። አሁን እሱን እንዳላለውም እሱ ሕያው ድንጋይ ነው የሚለው። he is the living stone። እኛ ደግሞ ወደ እርሱ እየቀረብን እዛ ቤት ውስጥ ግን የምንገባው when we are living stones like living stones ልክ እንደ እርሱ ሕያዋን ድንጋይ ሆናችሁ አይደለም የሚለው በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕት ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ። አሁን እዚህ ጋር መስዋዕት ማቅረብ የምትችሉ ካህናት የምትሆኑት ሕያዋን ድንጋዮች መሆን ከቻላችሁ እንደ ሕያዋን ድንጋዮች ሆናችሁ መንፈሳዊ ቤት ለመሆን ስትሰሩ ነው። ስለዚህ እግዚአብሔር አሁን በጣም ትልቅ የሆነ በሕያዋን ድንጋዮች የሚሰራ ሜጀር ኮንስትራክሽን ላይ ነው። እስከ ዛሬ ከተሰሩት ቤቶች ለእግዚአብሔር ቤት ተብለው ከተሰሩት ሁሉ የሚበልጥ የተለየ ሕያው የሆነ ቤት። ሕያው የሆነ ቤት ማለት በጣም አሜዚንግ ነው። አሁን ለምሳሌ እኛ ሕያዋን ድንጋዮች ሆነን ቤቱ ስንሆን ወደ ስራ ስንሄድ ቤቱ አይፈርስም። ሕያዋን ስለሆነን ቤቱ ስቲል ኦፕሬሽናል ነው። አሁን ይሄ ቤት ድንጋዮቹን የተለያየ ቦታ ብትወስዱ at the same time ቤቱ ምን ይሆናል? ይፈርሳል። It's a living house for the living God። ለሕያው እግዚአብሔር የሚሆን
ይላል እኮ አይደለ? በቀደም ያነበብነው ላይ አይደለ እንዴ? አይልም እንዴ? የእግዚአብሔር የሕያው እግዚአብሔር ቤተ ክርስቲያን ነው አይልም እንዴ? በጢሞቴዎስ ላይ ባለፈው ያየ ነው ማለት የእግዚአብሔር የሕያው እግዚአብሔር ምን አይነት አምላክ ነው? ሕያው ነው። የእርሱ ቤት ደግሞ ምን አይነት ነው? ሕያው ቤት ነው። ሙት ቤት ውስጥ አይደለም እግዚአብሔር የሚኖረው፣ ሕያው ቤት ነው። ስለዚህ እዚህ ጋር አሁን ያለው ቁልፉ ነገር ምንድነው? እንደ ሕያዋን ድንጋዮች ሆናችሁ ወደ እርሱ እየቀረባችሁ። በጣም የሚገርመው ይሄ ሕያው ድንጋይ በአዲስ ኪዳን አይደለም ከእግዚአብሔር ሕዝብ ጋር መቅረብ የጀመረው። ለምሳሌ አንደኛ ቆሮንቶስ ላይ ሄዳችሁ ስታነቡ አንደኛ ቆሮንቶስ ምዕራፍ 10 ላይ ስታነቡ ምንድነው የሚለው? ቁጥር 2-3 ይመስለኛል። ቁጥር 10 ምዕራፍ 10 ቁጥር 2 ጀምሮ እስከ 4 ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ በኋላ ሁሉም ያንን መንፈሳዊ መብል በሉ፣ ሁሉም ያንን መንፈሳዊ መጠጥ ጠጡ፣ ይከተላቸው ከነበረው ከመንፈሳዊ አለት ጠጥተዋልና ያም አለት በሏ ክርስቶስ ነው። ስለዚህ ይሄ አለት አሁን በእኛ ዘመን ለአዲስ ኪዳን የመጣ ሳይሆን ይከተላቸው ነበር ይላል። እስ ማለት ሙሴ እንዲያውም በሁለተኛው አንዴ በበትር እንዲመታው እግዚአብሔር ካዘዘው በኋላ በሁለተኛው ግን ተናገረው ሲለው ሁለተኛ መታው። አንድ ጊዜ ነው ክርስቶስ የተሰቀለው፣ ሁለተኛ አይሰቀልም። ይሄ ኤግዛምፕለሪ የሆነ እንትን አለው። ይሄ አለት የመጀመሪያውን ለነሱ አመጽ ተመታ፣ ውሃ በጣም ወጣው። ሁለተኛው ላይ ደግሞ ተናገረው ሲል ሙሴ በራሱ ችግር በፈጠረበት ንዴትና በሆነው ምክንያት ወደ ተስፋይቱ ምድር እንዳይገባ የሆነው በዛ ነው። ግን አስገራሚው ነገር እነዚህ ሰዎች የሚጠጡትን ውሃ ከማ እየጠጡ እንዳለ እንኳን አይረዱም ነበር። ይሄ አለት ምን አረጋቸው ይላል? ተከተላቸው። ይጠጡ ነበር። እነዚህ ሰዎች በ40 ዓመት እግራቸው እንዳያብጥ ልብሳቸው እንዳያልቅ እየተከተለ በምድረ በዳ እስከ ተስፋይቱ ምድር ድረስ እስኪደርሱ ድረስ ውሃን ምን ያረጋቸው ነበር አለ እና መንፈሳዊ መብል በሉ እና ስለዚህ አለት ሲናገር ምን አይነት አለት ይለዋል? መንፈሳዊ አለት ነው ይለዋል። ይሄ በጣም አስገራሚ ነገር ነው። ይሄ ብቻ አይደለም የሚያስገርመው በብሉይ ኪዳን። ሁለተኛው ሌላው አስገራሚው ነገር ደግሞ ዘጸአት ላይ እግዚአብሔር ለሕዝቡ ቃል ሲሰጥ ቃሉን የሰጠበት መንገድ ነው አይደል? ቃሉን የሰጠበት መንገድ ወደ እነርሱ ወርዶ ቃልን ሲቀበሉ ሙሴ የመጀመሪያውን እንደሰበረው እናውቃለን። እግዚአብሔር ለሕዝቡ ቃል ሲልክ ሕዝቡ ደግሞ ጥጃ ይሰራልታች። ይሄ ከግብፅ ያወጣን ሙሴ ወዴት እንደገባ እናቅም። እዛ ተራራ ላይ ገብቶ ጠፍቷል ብለው 40 ቀንና 40 ሌሊት ከእግዚአብሔር ጋር ሆኖ እግዚአብሔር ለሕዝቡ ቃሉን ሕይወት የሚሰጠውን የሕይወት ቃል ለመስጠት ወደኔ ይዘህና ብሎት ድንጋይ ነው ይዞ የሄደው። እነዚህ ድንጋዮች ጽላት ይባላሉ። እነዛ ድንጋዮች ላይ የተጻፈው ምንድን ነው? የሕይወት ቃል ነው። ስለዚህ ይሄ ድንጋይ ከሌሎች ድንጋይ ይለያል። ለምን? የማ ቃል ስላለበት። ስለዚህ ሕያው ድንጋይ ሆኗል። እግዚአብሔር በሕዝቡ መካከል የመሆኑ ምልክት ነው። የሚገርመው ምዕራፍ 34 ቁጥር 1 ላይ ሄዳችሁ ስታዩ በፊተኛው እንዳለ ሆኖ እግዚአብሔር ሙሴን አለ 2 የድንጋይ ጽላቶች እንደፊተኞቹ አድርገህ ጥረብ፣ በሰበርካቸው በፊተኞቹ ጽላቶች የነበሩትን ቃሎች ጽፍባቸዋለሁ። ነገም የተዘጋጀውን በማለዳም ወደ ሲና ተራራ ወጥተህ በዚያ በተራራው ራስ ላይ በፊቴ ቁም። ከአንተም ጋር ማንም ሰው አይውጣ፣ በተራራውም ላይ ምንም አይታይ፣ መንጎች ከብቶች በዛ ተራራ አይሰማሩ ካለው ለሙሴም እንደፊተኞቹ አድርጎ 2 የድንጋይ ጽላቶችን ጠረበ። በነጋው ማልዶ
እግዚአብሔር እንዳዘዘው ወደ ሲና ተራራ ሁለቱን የድንጋይ ጽላቶች በእጁ ይዞ ጻፈ ይላል። እና የሚገርመው ወደ ቁጥር 27 28 ስትሄዱ እግዚአብሔር ብዙ ቃላትን ካጻፈው በኋላ 40 ቀንና 40 ሌሊት ከእግዚአብሔር ጋር ነበረ። እንጀራ አልበላም ውሃም አልጠጣም። በጽላቶቹም 10ን የቃል ኪዳን ቃሎች ጻፈ። እንዲህም ሆነ ሙሴ ከሲና ተራራ በወረደ ጊዜ ሁለቱ የምስክር ጽላቶች በሙሴ እጅ ነበሩ። ከተራራውም በወረደ ጊዜ እግዚአብሔር ከእርሱ ጋር ስለተነጋገረ የፊቱ ቁርበት ምን አረገ ይላል እንዳንጸባረቅ አላወቀም። እና ሲመጣ ነው ሰው ሲያንጸባርቅ ፈሩት ይላል። ስለዚህ እግዚአብሔር ከሕዝቡ ጋር ባለው በማደሪያው ድንኳን ውስጥ የሚቀመጡት እነዚህ ጽላቶች እላያቸው ላይ ምን አለ? ቃሉ አለ። ይሄ ቃል ኪዳኑ ታቦት ይባላል። ቃል ኪዳኑ ያለው እዛ ነው። የእግዚአብሔር ቤት ልዩ የሚያደርገው የእግዚአብሔር ቃል። በእነዚህ ድንጋዮችን ምን አድርግ እናምጣልኝ አለው? ጠርበህ አምጣልኝ፣ ሰርተህ አምጣልኝ። እነኚህ ድንጋዮች ከድንጋዮች መሃል ምን የተደረጉ ናቸው? በሏ የተጠረቡ ናቸው። ያው እንግዲህ ቤት ሆናችሁ ተሰሩ ማለት ተጠረቡ ማለት ነው። እነዚህ ድንጋዮች ከብዙ ድንጋይ መሃል የተመረጡ ድንጋዮች እንደሆኑ ተመርጠው ግን ምን ተደረጉ? ተጠርበው ለእግዚአብሔር ቃል መጻፊያ ሕያው ድንጋይ እንዲሆኑ ተዘጋጁ። ዛሬ የምናየው ሕያዋን ድንጋይ ሆናችሁ ወደ እርሱ በመቅረብ መንፈሳዊ ቤት ለመሆን ምን አድርጉ ነው የሚለው? ተሰሩ። ስለዚህ መኖር በእግዚአብሔር ቤት መኖርን ብቻ ሳይሆን በእግዚአብሔር ደግሞ እጅ መሰራትንም መፈለግ አለብን። እግዚአብሔር ይስራን ይላል እኮ ጴጥሮስ። ሐሜትን ትታችሁ አይልም? ግብዝነትን ትታችሁ፣ ቅናትን ትታችሁ የሚታው ብዙ መጠረብ ማለት እነሱን ከኛ ላይ እየተጠረቡ ሲመጡ ሕያዋን ድንጋዮች ለመሆን ወይም እንደ ሕያዋን ድንጋዮች ወደ ሕያው ድንጋይ ለመቅረብ It's very አንደኛ ነገሥት ምዕራፍ 5 ላይ ሄዳችሁ ስትመለከቱ ይህን የመጠረብ ነገር ይሄ የመጀመሪያው መቅደስ ሰለሞን ሲሰራ ያደረገውን ነገር ስናይ በጣም ክሊርሊ ያሳየናል። አንደኛ ነገሥት ምዕራፍ 5 ቁጥር 17 ጀምሮ ምን ይላል? ንጉሡ ታላላቅ ምርጥ ድንጋዮችን ይቆፍሩና ይጠርቡ ዘንድ ለቤቱም መሰረት ይረበርቡ ዘንድ አዘዘ። ሰለሞንና የኪራም አናጢዎች ጌባላውያንም ወቀሯቸው። ቤቱንም ለመስራት እንጨቱንና ድንጋዮቹን አዘጋጁ ካለ በኋላ የሚቀጥለው ምዕራፍ ቁጥር 7 ላይ ስትሄዱ ቤቱ በተሰራ ጊዜ ፈጽመው በተወቀሩ ድንጋዮች ተሰራ። በተሰራም ጊዜ መራጃና መጥረቢያ የብረትም ዕቃ ሁሉ በቤት ውስጥ አልተሰማም። ስለዚህ ምን ማለት ነው? ተሰርተው የመጡ ድንጋዮች ስለሆኑ ልክ ሙሴ ሰርቶ ጠርቦ አዘጋጅቶ ለእግዚአብሔር ቃል እንዲጻፍባቸው እንዳመጣ ሰለሞን ምን አድርጓል ይላል? እነኝ ታላላቅና ምርጥ ድንጋዮችን ከሜዳ ላይ ካሉት ድንጋዮች መሃል እየተመረጡ ምን ሆኑ ይላል? ለቤቱ ልክ እንዲሆኑ ተደርገው ምን ተደረጉ? ተጠረቡ፣ ተሰሩ። ደቀ መዝሙርነት ማለት ለእግዚአብሔር ቤት ለመሆን መጠረብ ነው፣ መወቀር ነው፣ መቀረጽ ነው። አይደል እንዴ? ጢሞቴዎስ ላይ ጳውሎስ እኮ የሚለው ማንም ራሱን ከነዚህ ነገሮች ቢያነጻ አይደለ ለጌታው የተዘጋጀ አይደለ የተመረጠ የክብር ዕቃ ምን ይሆናል። እግዚአብሔር አሁን እዚህ ጴጥሮስ ላይ እንደምናየው በብሉይ ኪዳን ውስጥም በሁለቱም ክፍል በሙሴም እጅ ይሁን በሰለሞን መቅደስ ጊዜ እንደምናየው እነዚህ ድንጋዮች ተዘጋጅተው ነው ቀረቡት። ስለዚህ ቤት ለመሆን መሰራት በእግዚአብሔር እጅ
እግዚአብሔር በሚያዘጋጃቸው መጥረቢያዎችና መዶሻዎች መሮዎች ምን መደረግን ይፈልጋል? መሞረድን፣ መወቀርንና መጠረብን። አሁን መጠረብ የማያስፈልገው ማን አለኛ መካከል? መወቀርስ ማለት ከዚህ ከሕያው ድንጋይ ጋር ፊት እንድናደርግ መወቀርና መጠረብና መሞረድ እየተሰራን እየተስተካከለን ስንመጣ የመጀመሪያው ነገር ቤት ውስጥ ብዙ የመራጃ የመጥረቢያ የመዶሻ ድምፅ አልነበረም ይላል። ለምን? ፐርፌክትሊ ተሰርተው ስለነበሩ ሲመጡ እርስ በርሳቸው የማይጋጩ ድንጋዮች ሆነው ምን ሆኑ ይላል? ለቤቱ ፊት አረጉ። ሁለተኛ ደግሞ የቤቱን ክብር ለመቀበልም ታውቃላችሁ፣ ያ ቤት ባለቀ ጊዜ የእግዚአብሔር ክብር ሞላው። ሙሴም ያነዛን ድንጋዮች እግዚአብሔር በፈለገው መጠንና ስሙዝነስ ማለት ለእግዚአብሔር የሚያስደስት ድንጋይ ጠርቦ መውሰድ ከባድ ይመስለኛል። ሰው እንኳን በጣም ነው አዘጋጅልኝ ሲል ይከብዳል አይደል? እግዚአብሔር ምንም እንዴት እንደዚህ ታረጋ በደንብ አድርጎ ነው ለእግዚአብሔር የጠረባቸው። ስለዚህ እግዚአብሔር ምን አረገባቸው? ሕያው ቃሉን በሏ ጻፈባቸው። ለዚህ ነው ኤርሚያስና ሕዝቅኤል ላይ በተደጋጋሚ አዲስ ልብ ሰጣችኋለሁ፣ የድንጋዩን ልብ ምን አረጋለሁ ከእናንተ አወጣና የሥጋ ልብን ሕጌን በልቦናቸው ምን አደርጋለሁ እጽፋለሁ። ስለዚህ እግዚአብሔር አሁን የተጠረበ ሕያው ድንጋይ ይፈልጋል። ምኑ የሚጻፍበት? ቃሉ። ያንን ድንጋይ ሕያው የሚያደርገው ቃሉ ነው፣ መንፈሱ ነው። እዚህ ጋር የመጀመሪያው ሕያው ድንጋይ የመሆን ቁልፍ ነገር ምንድን ነው ብላችሁ ስታስቡ የመጀመሪያው ነገር በዚህ በሕያው ድንጋይ ላይ ያለን አቋምና ከሕያው ድንጋዩ ጋር ያለን ግንኙነት ነው። ሰዎች በሁለት ይከፈላሉ። ይሄንን ሕያው ድንጋይ የናቁት ግንበኛ ነን እኛ የምናውቀው ለእግዚአብሔር ቤት የሚሰራበትን ብለው ኢየሱስ ክርስቶስን ምን አረጉት? ናቁት። አስገራሚ ነገር ነው። እዚህ ጋር የሚለው እሱን ነው። መጀመሪያ ሲጀምር ራሱ በሰው ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠና ክቡር ወደ ሆነው ወደ ሕያው ድንጋይ ወደ እርሱ እየቀረባችሁ። ስለዚህ እግዚአብሔር ለቤቱ የሚሆኑትን ድንጋዮች ወይም ደግሞ ሕያዋን ድንጋዮች እንዲሆኑ የተመረጡት ሁሉ በማስታንዳርድ እንዲቀረጹ ወስኗል በኢየሱስ። ለዚህ ነው ጳውሎስ እኔ ክርስቶስ እንደምመስል እኔን ምን አድርጉ ምሰሉ። በቃ በአጠቃላይ እግዚአብሔርን መምሰል ማለት ትላንት ባለፈውም ጢሞቴዎስ ላይ ያየነው ላይ በእግዚአብሔር ቤት መኖር እንዴት እንደሚገባ ብሎ በስጋ የተገለጠ በመላእክት የጸደቀ አይደለ እንደሚለው ስለ ክርስቶስ ነው የሚናገረው። እግዚአብሔርን መምሰል ማለት ክርስቶስን መምሰል ነው። ክርስቶስ ሰው ሆኖ እግዚአብሔር የሚፈልገውን ሰው አሳይቶናል። የሰውን ልክ በእርሱ ደስ የሚለኝ የምወደው ልጄ። ስለዚህ እግዚአብሔር የሚቀርጸን ራንደምሊ አይደለም። ወንድ የለም፣ ሴት የለም፣ ግሪክ የለም፣ አይሁድ የለም። ሁሉ ውስጥ ያለው ማን ነው የሚሆነው? እንዲሆነው እግዚአብሔር የሚፈልገው ክርስቶስ በሁሉ እንዲሆን። ስለዚህ ወንድም ቢሆን ሴትም ብትሆን፣ ልጅም ቢሆን አዋቂም ቢሆን፣ አበሻም ቢሆን ፈረንጅም ቢሆን ክርስቶስ ነጭ አይደለም፣ ጥቁር አይደለም። አንዳንድ ጊዜ ዛሬ አሁን ፖለቲካ እንትን ሰዎች ኢየሱስ ጥቁር ነበር ብለው የሚታገሉ ሰዎች አሉ። ኢየሱስ ነጭ ነው ብለው ደግሞ የሚያስተምሩ አሉ። ኢየሱስ ግን ነጭም ጥቁርም አይደለም። ግን ለምን? ኢየሱስ ነጭም ነው ጥቁርም ነው። ኢየሱስ ወንድ ነው ብለው በጣም የኢየሱስ ክርስቶስን ወንድነት ለመቀበል ትግል ውስጥ የሚገቡ ብዙ ሴቶችም አሉ። ኢየሱስ ክርስቶስ ግን ወንድም አይደለም ሴትም አይደለም። እንትኑን ነው የምነግራችሁ እንድትረዱት ነው። ኢየሱስ ክርስቶስ በሁሉም ነው ይላል። ወንድ የለም ሴት የለም፣ ጨዋ የለም ባሪያ የለም፣ ግሪክ የለም አይሁድ የለም፣ በሁሉ ማን ነው ይላል። ስለዚህ እግዚአብሔር በወንድም ውስጥ በሴትም ውስጥ በአበሻም ውስጥ በፈረንጅም ውስጥ በወጣትም ውስጥ በሽማግሌም ውስጥ ክርስቶስን መቅረጽ ይችላል። ወደ እግዚአብሔር በእግዚአብሔር የተመረጠ ብቻ ሳይሆን በእግዚአብሔር የተወደደ ወይም ክቡር ውድ የሆነ ፕሪሺየስ የሆነ ይሄ ድንጋይ ወደ እርሱ መቅረብ አለብን። ግን ሁሉ ወደ እርሱ መቅረብ አይፈልጉም።
በእርሱ የሚያምን ግን ምን አያረግም ይላል? አያፍርም። በእርሱ ማመንና በእርሱ መልክ መቀረጽ አያሳፍርም። ዛሬ ብዙ ሰው ያፍራል? አያፍርም? ያፍራል። የሆኑ አይነት ሴሌብሪቲዎችን መምሰል ሰው እንደውም ይኮራል። እንትናን ነው የምትመስለው ሲባል ግን ኢየሱስን መምሰል ግን ለብዙ ግን በእርሱ የሚያምን ምን አያረግም? አያፍርም። እግዚአብሔር እንድንመስል የመረጠው ብቸኛው ስታንዳርድ ሊቪንግ ስቶን ከቤቱ እግዚአብሔር ካሰበው ቤት ጋር ፊት የሚያደርገው በማመን የተቀረጸ ነው፣ በክርስቶስ። እና ለዚህ ነው ቁጥር 7 ላይ እንግዲህ ክብሩ ለእናንተ ለምታምኑት ነው። በእርሱ መልክ ለመቀረጽ ለወደዳችሁ ሕይወታችሁን ለእርሱ ለሰጣችሁ ምንድን ነው ይላል? ክብር ነው፣ ፕሪሺየስ ነው፣ ኦነር ነው። ለማያምኑ ግን አናጢዎች የጣሉት ድንጋይ እርሱ የማዕዘን ራስ የእንቅፋት ድንጋይ የማሰናከያ አለት ሆነ። በጣም የሚገርማችሁ ነገር አስቡት። ይሄ የማሰናከያ አለት የእንቅፋት ድንጋይ የጣሉት ድንጋይ ይላል ማለት like this much rejected ነው ክርስቶስ ዛሬ በዓለም ላይ ይሄ ነው። በነገራችን ላይ በኢየሱስ ክርስቶስ ጉዳይ ላይ ኒውትራል መሆን አይቻልም። ወይ በእርሱ መልክና ልክ ትቀረጻላችሁ ወይ ሪጀክት ታደርጉታላችሁ። መሀል ላይ የተሽሞነም ሆነ አቨሬጅ የሚባል ነገር የለም በክርስቶስ ጉዳይ ላይ። ድሮም አልነበረም፣ ዘንድሮም የለም። ዲስን ኦለር ነን ነው። በጣም ግልጽ የሆነ ብርሃንና ጨለማ በሚለው ልክ የተገለጠ ነው። ስለዚህ መንፈሳዊ ቤት ለመሆን ተሰሩ ማለት ክርስቶስን ለመምሰል ህይወታችሁን ምን አድርጉ ነው? ስጡ ነው። የእንቅፋት ድንጋይ የማሰናከያ አለት። ይሄ በጣም ኃይለኛ ቃል ነው። ይሄ ቃል የመዝሙር 118 ቁጥር 22 ላይ ነው መጀመሪያ እና ከዛ በኋላ ኢየሱስም ጠቅሶታል፣ ጳውሎስ ጠቅሶታል፣ ጴጥሮስ ጠቅሶታል። ይሄ በጣም በተደጋጋሚ የተጠቀሰ ጥቅስ ስለሆነ ወደ ኦሪጂናል ቃሉ ዳዊት ይመስለኛል ወይም መዝሙር 118 ቁጥር 22 ላይ ትንሽ ካፍን ብለን ብንጀምረው እንችላለን። ያው ስለ ቤት ስለሚያወራ የጽድቅን ደጆች ክፈቱልኝ፣ ወደ እነርሱም ገብቼ እግዚአብሔርን አመሰግናለሁ። ይህች የእግዚአብሔር ደጅ ናት፣ ወደ እርሷም ጻድቃን ይገባሉ። ሰምተኛልና መድኃኒትም ሆነኛልና አመሰግናለሁ ካለ በኋላ ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ። ይህች ከእግዚአብሔር ዘንድ ሆነች፣ ለዓይናችንም ድንቅ ናት። እግዚአብሔር የሰራት ቀን ይህች ናት፣ ሐሴትን እናድርግ በእርሷም ደስ ይበለን። ስለዚህ ምን ይላል? ይሄ ከማን ዘንድ ሆነ ይላል? ከእግዚአብሔር ዘንድ። ማ ግንበኞች ምን ያደረጉት? የናቁት። የሃይማኖት ግንበኞች፣ የፍልስፍና ግንበኞች፣ የሳይንስ ግንበኞች አይደል? የብዙ ነገር ግንበኞች ማለት ባለሙያዎች፣ በቃ እኛ እናውቃለን ባዮች የናቁት። ነገር ግን ምን ሆነ ይላል? የማዕዘን ራስ ማለት ኮርነር ስቶን፣ ቤቱን ዲተርምን የሚያደርገው የቤቱ ዋነኛ ሆነ። ስለዚህ ወደዚህ ደጅ ለመግባት ወደዚህ ቤት ለመግባት ይሄ የማዕዘን ራስ ወሳኝ ነው። ኢሳይያስም ይህን ሀሳብ ያነሳል በ28ኛው ምዕራፍ ቁጥር 16 ላይ ምን ይላል? ስለዚህ ጌታ እግዚአብሔር እንዲህ ይላል 28:16 ነው በጽዮን ድንጋይን ለመሰረት አስቀምጣለሁ፣ የተፈተነውን የከበረውን መሰረቱም የጸናውን የማዕዘን ድንጋይ የሚያምን ምን አያረግም ይላል? አያፍርም። ምን የሆነ ነው ይላል? የተፈተነ ነው። መሰረቱ ምን ያረገ ነው ይላል? የጸና ነው፣ የከበረ ነው።
ስለዚህ አሁን በኢየሱስ ክርስቶስ ጉዳይ ላይ ቤተክርስቲያን 2 እና 3 የምታስበው ነገር ሊኖራት አይችልም። እርሱ ራሱ ቤተክርስቲያንን በምን ላይ ይሰራለው ነው ያለው? በዚህ አለት ላይ። አንዳንድ ሰዎች በጴጥሮስ ላይ ነው በእንትና ላይ ነው በማንም ላይ ቤተክርስቲያን ልትሰራ አትችልም። የማዕዘን ራስ ማን ነው? በሏ ክርስቶስ ነው። እና እዚህ ጋር በጣም አስገራሚ ነገር ነው። እኔ ራሴ አስቀምጣለሁ ነው የሚለው። ለመሰረት የሚሆን በጽዮን ድንጋይን ለመሰረት አስቀምጣለሁ፣ የተፈተነውን የከበረውን መሰረት የጸናውን የማዕዘን ድንጋይ የሚያምን አያፍርም፣ በእርሱ የሚያምን አያፍርም የሚለው ከዚህ የመጣ ቃል ነው። ስለዚህ አንዱ እንድናስብ የምፈልገው እግዚአብሔር ሐሳቡ በኋላ የመጣ አይደለም። ከኋላ ጀምሮ የገባቸው ገብቷቸዋል። እነ ዳዊት ገብቷቸዋል፣ እነ ኢሳይያስ ገብቷቸዋል፣ እነ ሙሴ ገብቷቸዋል፣ እነ ያዕቆብ ገብቷቸዋል፣ እነ አብርሃም ሁሉ ገብቷቸዋል። ስለና አብርሃም ዕብራውያን ላይ ሲናገር እግዚአብሔር የሰራትን ከተማ ምን ያደርጉ ነበር ይላል? ይጠብቁ ነበር በተስፋ። እነሱ አሁን እዚህ ባለው ዓለም ላይ ያለውን አይደለም፣ ቤት አይደለም፣ በድንኳን የኖሩበት ትልቁ ምክንያት የእግዚአብሔርን ቤት የተረዱ ሰዎች ስለሆኑ ነው። አሁን እዚህ ጋር የእግዚአብሔር ቤት ሆኖ ስለመሰራት ሲናገር ሪጀክት ያደረጉትም ምንድነው? ሪጀክት ያደረጉት የተቀበሉትም ደግሞ ምንድነው ሊቀበሉት የሚገባው የሚለውን ነገር ጴጥሮስ ይናገራል። እዚህ ቁጥር 8 ላይ ከ7 ጀምሮ ለማያምኑ ግን አናጢዎች የጣሉት ድንጋይ እርሱ የማዕዘን ራስ የእንቅፋትም ድንጋይ የማሰናከያም አለት ሆነ ካለ በኋላ የማያምኑ ስለሆኑ በምንድነው የሚሰናከሉት? በቃሉ ይሰናከሉበታልና ለዚህ ደግሞ የተመደቡ ናቸው። ምንድነው? ቃሉ ጋር ነው ያለው። አንድን እንግዲህ መሰላችሁ የሚያምኑም የማያምኑም ድንጋዮች ናቸው ብለን እናስብ። ድንጋይነትን ማንም አይከለክለን። ግን ሁሉም ሕያዋን ድንጋይ ግን አይደሉም። ድንጋይ ማለት የሞተ ነገር ነው፣ ሕይወት የሌለው ነው። እኛ እኮ በበደላችንና በኃጢአታችን ምንድን ነበርን? በሏ ከድንጋይ ብዙም የተለየ ሕይወት አልነበረንም። የባዮሎጂካል ላይፋችን ላይ በጣም ካልተመጻደቅን በስተቀር አፈር ነህና በሏ የክርስቶስ ሕይወት በእኛ ውስጥ ከሌለ እኮ እኛ ከዚህ አሁን ዛሬ ከምንረግጠው ድንጋይ ዛሬ የምንረግጠው ድንጋይ እኮ የዛሬ 300 ዓመት በምድር ላይ ወክ የሚያደርጉ ሰዎች በሏ ሊሆኑ ይችላል። ከተወሰኑ 100 ዓመታት በኋላ እኛም ማንረገጥ ልንሆን እንችላለን። እሱ ብቻ ልንሆን አንችልም። ባዮሎጂካል በሆነ ላይፍ ጋራንቲ የለም። ዞኢ የሚለው ዘላለማዊ የሆነ ኢተርናል የሆነ የዘላለም ሕይወት እሰጠዋለሁ የሚለው ኢየሱስ ክርስቶስ የሕይወት ምንጭ ነው። ያ ሕይወት ሲገባብን ሕያዋን ድንጋዮች እንሆናል። ያን ጊዜ ለዘላለም ከቤቱ ጋር አብረን የእርሱ ቤት ሆነን ከእርሱ ጋር እንኖራለን። ቤቱ ስንሆን እርሱ ሕያዋን ስለሆንን ቤቱ ብቻ ሳይሆን ቤተሰቡም ነው የምንሆነው። ስለዚህ የእነዚህ ሰዎች ችግር እነዚህ የናቁት ያላመኑት ችግራቸው ያለው ከምኑ ጋር ነው? ከቃሉ ጋር ነው። ልብ ብላችሁ ከሆነ ይሄንን ቃል እኮ ስንጀምር እንግዲህ ክፋትን ሁሉ ተንኮልንም፣ ግብዝነትንም፣ ቅናትንም፣ ሐሜትንም አስወግዳችሁ። እነዚህ ነገሮች ሁሉ ከቃሉ የራቁ ነገሮች ናቸው። እነዚህን ካስወገዳችሁ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን ምን ለመሆን ለመዳን ማለት ለመሰራት ለመዳን በእርሱ እንድታድጉ መሰራት ማለት መዳንና መሰራት ነው። እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃሉን ወተት ምን አድርጉ ይላል? ተመኙ። ስለዚህ አሁን ቁልፉ ያለው አንዱን የሞተ ድንጋይ ያው ድንጋይ የሚያደርገው ሌላውን ደግሞ የሞተው ነው የሚያስቀረው ቃሉ ነው። ቃል የሕይወት ቃል ጌታ ሁሉ ትተው ይሄ ቃል አስጨናቂ ነው፣ ይሄን ማን ሊሰማ ይችላል? የሚያዝ ብለው ትተውት ሄዱ ይላል። ደቀ መዛሙርት ሳይቀር ወደ 12ቱ ዞረ። እናንተስ ምን ትፈልጋላችሁ ሲል ጴጥሮስ ምንድን ነው ያለው? ጌታ እኛ ከአንተ ወደ ማን ምን አለህ ነው ያለው? በሏ ጮክ በሉ። አንተ ምን አለህ? የሕይወት ቃል አለ። ይሄ የሕይወት ቃል ነው ሕያው የሚያደርገን እና አሁን እንደተወለዱ ልጆች ይህንን የቃሉን ወተት ምን አድርጉ ይላል? ተመኙ። በዚህ ቃል ውስጥ ሕይወት ይበዛል። በዚህ ቃል ውስጥ መለወጥ ይበዛል። በዚህ ቃል ውስጥ መሰራት
ቃሉ ይሰራል። ሰይፍ ነው ብለናል፣ መዶሻ ነው ብለናል፣ እሳት ነው ብለናል። የእግዚአብሔር ቃል ሰዎችን ይለውጣል። የእግዚአብሔር ቃል የሰዎችን ህይወት ይቀይራል። ተራራውን ምን ያደርጋል? ያዘልላል ይላል እኮ አይደል? እዚህ አይደል እንዴ? ዝግባውን ይሰነጥቃል ይላል። የእግዚአብሔር ቃል እኮ ሰማይና ምድርን ደግፎ የያዘ ነው። ስለዚህ እነዚህ ሪጀክት አደረጉት የተባሉት ቃሉን ነው ሪጀክት ያደረጉት። አክቹአሊ ምዕራፍ 2 ጴጥሮስን ስታዩት እንግዲህ ብሎ የሚጀምር ምዕራፍ እንደምን እንዴት እንግዲህ ለማለት ወደ ላይ ትንሽ ቁጥር ሄድ ብሎ ማየት አይገባም? ይገባል አይደል? እንግዲህ ከተባለ እንግዲህ ብላችሁ አትጀምሩ። ምኑ ነው እንግዲህ ብላችሁ ከፍ ብላችሁ ስታነቡ ለምሳሌ እንደው በጣም ሳንሄድ ከቁጥር 22 እንኳን ብንጀምር ለእውነት እየታዘዛችሁ ግብዝነት ለሌለበት ለወንድማማች መዋደድ ነፍሳችሁን አጽንታችሁ እርስ በርሳችሁ ከልባችሁ አጥብቃችሁ ተዋደዱ ካለ በኋላ ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም። ታዲያ ከምንድን ነው? በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው። ዳግም የተወለድነው ከምንድን ነው? ስለዚህ ከሞት ወደ ሕይወት ከድንጋይነት ወደ ሕያው ድንጋይነት የተሸጋገርነው በምንድን ነው? በእግዚአብሔር ቃል ነው። ዳግም የተወለደ መወለድ ማለት ወደ ሕይወት መምጣት ማለት የእግዚአብሔር ቃል ነው ይላል። ከማይጠፋ ዘር ሌላው ዘር ሁሉ ምን ያደርጋል? ይጠፋል። ድንጋይ፣ አፈር ወደ ቦታው እና ስለዚህ ምን ይላል? ስጋ ሁሉ እንደ ሳር ክብሩም ሁሉ እንደ ሳር አበባ ነውና ሳሩ ይጠወልጋል አበባውም ይረግፋል። ምን ማለት ነው? ወይ ይመለሳል ወደዛ። ግን የጌታ ቃል ግን በሏ ለዘላለም ይኖራል። በወንጌልም የተሰበከላችሁ ቃል ይሄ ነው ብሎ ነው። እንግዲህ ይሄንን ታዲያ የተወለዳችሁበትን ቃል መዳንና ማደግ እንድትችሉ ምን አድርጉት ይላል? እንደ ወተት ፈልጉት። አሁን እኮ እኛ አቴንዳንስ እያያዝን ማስነበብ በጣም ተገቢ አይደለም ማለት ነው። ከምታምኑት በላይ ብዙ ሰው ከእግዚአብሔር ቃል የራቀ ነው። እውነት ነው ውሸት ነው? በጣም አስጊ ጊዜ ላይ ነው ያለ። ሰው ተወልዶ በመንፈሱ ጠውልጎ እንደውም እኮ ለኤማስ ሰዎች እኮ እየተወለጋችሁ ስትሄዱ እነዚህ የምትነጋገሯቸው ነገሮች ምንድን ናቸው ብሎ የሆነ አንተ ብቻ ነህ እንደ ወሬ ያልሰማው ሰሞኑን የሚወራው ወሬ እንዴት ነው ያልሰማው ብሎ የእግዚአብሔርን ቃል አይደለም የነገሩት። የማንን ቃል ነው? የሰው ቃል ነው። ወሬው አዲስ ነህ እንዴ ብለው ምንድነው ሲል እንደዚህ ሆነ እንደዚህ ሆነ። እሱ ግን ምን ይላል? ከሕግ ጀምሮ መጽሐፍትን ነቢያትን ከመጀመሪያው ጀምሮ ምን አረጋቸው ይላል? እንደገና እናንተ ልባችሁ ከማመን ምን ያረገ የዘገየ ብሎ መጽሐፍትን ሲያብራራላቸው በኋላ እኮ ሲለያቸው መንገድ ላይ ያለን ሲናገረን ምን ያረገን ነበር ይላል? ልባችን ምን ያረግ ነበረ? ምን ማለት ነው? እሱ የሞተው ልብ እንደገና ወደ ምን እየመጣ ነበር? የእግዚአብሔር ቃል ነው ለሰው ህይወት የሚሰጠው። መቼውንም ቢሆን ከቃሉ ሰዎች ሲርቁ ከህይወት ነው የሚርቁት። ከእግዚአብሔር ቃል ውጪ ህይወት በሏ የለም። መንፈስ ቅዱስ ለማንም ሰው ከቃሉ ውጪ ህይወት አይሰጥም። ቃሉን ስንሰማና ስናምን ቃሉ የማይጠፋ ዘር ስለሆነ በህይወታችን ውስጥ አዲስን ህይወት ይፈጥራል። ዳግም መወለድ እሱ ነው። የእግዚአብሔርን ቃል ሳይሰማ ዳግም የተወለደ ሰው አለ እንዴ? ስለዚህ የእግዚአብሔርን ቃል ሳይሰማ የሚያድግ ሰው ከየት ይመጣል? በማንም ቃል ሰው ሊያድግ አይችልም። የሰው ቃል ሰውን አያሳድግም። የሰው ቃል ሰውን አይቀይርም። ሰው የኛ ኩያ ነው፣ ለራሱም አይሆን እንኳን ለሰው። እውነት ነው ውሸት ነው? የእግዚአብሔር ቃል ግን ለዘላለም ምን ያደርጋል? ለመሰላችሁ ሳሩ ምን ያደርጋል? ይደርቃል። አበባው ይረግፋል። እንደውም ይሄ ቃል ያለው ኢሳይያስ ላይ 40 ላይ ሄዳችሁ ታዩት። ህዝቡ ሁሉ ሳር ነው፣ ሰው ሁሉ ረጋፊ አበባ ነው ብሎ ሰው ሁሉ ምንም ትልቅም ትንሹም ሳር ነው። የፈለገ የሚያምር ቃል የሚናገር በጣም ገናና የሚመስል ሰው ብታዩት ውስጡ ምንድነው? ሳር ነው። ውበቱ ደግሞ እንደሚረግፍ አበባ የለም። የእግዚአብሔር ቃል ግን ለዘላለም ይኖራል። ለዚህ ነው ይሄንን ካለ በኋላ ይሄንን ቃል ተመኙ። በነገራችን ላይ ይሄ በጣም በሚገርም ሁኔታ ያዕቆብ 1 ላይ ሄዳችሁ ስትመለከቱ ያዕቆብ ይሄንኑ ነገር ተወለዳችሁ
እንድታድጉ የሚለውን እንደውም በተሻለ መንገድ ያስቀምጠዋል። ያዕቆብ 1 ቁጥር 18 ለፍጥረቱ የበኩራት አይነት እንድንሆን በእውነት ቃል አስቦ ወለደን። በምን ተወለድን? በሏ ጮክ በሉ። ምን አድርጎን የወለደን? አስቦ ወለደን። ግን ወልዶ አልተወንም። ከዛ ምን ይላል ቁጥር 21 ላይ ስለዚህ ርኩሰትን ሁሉ ክፋትን የክፋትንም ትርፍ አስወግዳችሁ ምን ይላል? ነፍሳችሁን ማዳን የሚችለውን በውስጣችሁ የተተከለውን ቃል ምን አድርጉት ይላል? በየዋህነት ተቀበሉት። ነፍሳችሁን ምን ያደርጋል? ያድናል። ከዛ ምን ይላል? ቃሉን የምታደርጉ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ ብሎ ቁጥር 25 ላይ ነገር ግን ነፃ የሚያወጣውን ፍጹሙን ሕግ ተመልክቶ የሚጸናበት ስራንም የሚሰራ እንጂ ሰምቶ የሚሰራ ያልሆነው በስራው ሁሉ ምን ይሆናል? የተባረከ ይሆናል። ስለዚህ የእግዚአብሔር ቃል ሕይወታችንን ዳግም የማውለድ ብቻ ሳይሆን የማሳደግ ቤቱ ሆነን እንድንቀረጽ ያደርገናል። እዚህ ጋር እግዚአብሔርን ደስ የሚያሰኝ መንፈሳዊ መስዋዕት ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት በእግዚአብሔር ቃል በምንሰራበት ጊዜ ክርስቶስን እየመሰልን በምንሄድበት ጊዜ ለእግዚአብሔር መንፈሳዊ መስዋዕትን ማቅረብ እንችላለን በቤቱ። ይሄንን ዕብራውያን 13:15-16 ላይ የምስጋና መስዋዕት፣ የማካፈል መስዋዕት፣ ሮሜ 12:1 ላይ ቅዱስና ሕያው መስዋዕት አድርጋችሁ ሰውነታችሁን ምን አድርጉ ይላል? አቅርቡ ይላል። ከዛ የእግዚአብሔርን ደግሞ ፍቃድ መረዳት እንችሉ አእምሯችሁ ይለወጥ ይላል። ስለ ሰውነትን ለእግዚአብሔር ስለመስጠት የሚናገረው ነገር በጣም አስገራሚ ነገር ነው። እሱን አንብበን በእሱ ሀሳብ ብንዘጋ ይሻላል። ምናልባት ያው ከቆምንበት ኔክስት ዊክ የእግዚአብሔርን ቤት መስራት የሚለውን በዚሁ የሚገናው ግን ይሄ ሮሜ 12:1 ላይ ያለው በጣም ጠቃሚ ሀሳብ ነው። ምንድነው የሚለው መሰላችሁ? እንግዲህ ይላል ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ ለምናችኋለሁ። አሁን ቅድም እዛ ጴጥሮስ ላይ ምን ይላል? ሕያዋን ድንጋይ ሆናችሁ ወደ እርሱ የምትቀርቡት ካህናት ሆናችሁ መስዋዕት ማቅረብ እንድትችሉ ነው። ሕያዋን ድንጋይ ካልሆናችሁ በእርሱ መልክ ካልተሰራችሁ እግዚአብሔር ጋር ህብረት የማድረግ ለእግዚአብሔር መስዋዕት የማቅረብ ብቃት አይኖራችሁ። ስለዚህ ምን ይላል? ይሄ መስዋዕት አንደኛው ምንድነው? ሰውነታችሁን ነው። እንዴት አድርገን ነው ሰውነታችን? መስዋዕት የሚታወቀው ተገሎ ተቃጥሎ የሚቀርብ ነው። ይሄኛው መስዋዕት ግን ምን አይነት መስዋዕት ነው? ሕያው ነው፣ ቅዱስ ነው፣ እግዚአብሔርን ደስ የሚያሰኝ ነው። እና ይሄንን መስዋዕት ምን ይላል? ሰውነታችሁን ይላል። ከዛ ይህም ለአእምሮ የሚገኝ አገልግሎት ለሚመች አገልግሎታችሁ ነው። ለምን ይላል? and that is your reasonable service ይላል። እግዚአብሔር ከሰራን በኋላ በእኛ ይገለገላል። አሁን ይሄን መስዋዕት ሕያው መስዋዕት ማለት በቃሉ የተሰራ ማንነታችን እግዚአብሔር ቤት ውስጥ አክቲቭ ሆነን ከዛ በኋላ እርስ በርሳችን አንዳችን ሌላ ብልት ነን። ስለ አገልግሎት ነው የሚያወራው። እግዚአብሔርን የሚያገለግሉት በቤቱ ከእግዚአብሔር ጋር ተፍ ተፍ የሚሉት ሰዎች በቃሉ የተሰሩ ክርስቶስን የሚመስሉት ናቸው። ስለዚህ ለእግዚአብሔር የምናቀርበው ሕያው መስዋዕት ሰውነታችን ተቀባይነት የሚኖረው መንፈሳዊ ቤት ሆነን ከተሰራን ነው። እግዚአብሔር በልጁ ሲገለገል ደስ ያለው ሕያው ድንጋይ ስለሆነ ዛሬም እግዚአብሔር ሕያዋን ድንጋዮችን ይፈልጋል። ይሄ ብቻ አይደለም። ለእግዚአብሔር የምናቀርበው አንዱ ሰውነታችን ወይንም ደግሞ አገልግሎታችን እጃችንን፣ አንደበታችንን፣ ሰውነታችንን ሁሉ የእግዚአብሔር መገልገያ አድርገን ማቅረብ የምንችለው በቃሉ ከተሰራን በኋላ ነው። ቃሉ ከሌለብን እግዚአብሔር በስጋና በደም ምን አይሆንም፣ አይገለገልም። ዕብራውያን 13 ላይ ያለው በጣም አንድ ሐሳብ አለ። እሱን 13:15 እንግዲህ ዘወትር ለእግዚአብሔር የምስጋናን መስዋዕት ማለት ለስሙ የሚመሰክሩ የከንፈሮችን ፍሬ በእርሱ እናቅርብለት ካለ በኋላ ነገር ግን መልካም ማድረግን ለሌሎችም ማካፈልን አትርሱ። እንዲህ ያለው መስዋዕት እግዚአብሔርን ደስ ያሰኘዋል። ሁለት መስዋዕቶች ነው።
መልካም ማድረግ፣ ለሌሎች ማካፈል፣ እግዚአብሔርን ደግሞ በአንደበታችን በአምልኮና በምስጋና መባረክ እና በሰውነታችን ደግሞ እርሱን ማገልገል። እነዚህ መስዋዕቶችን የሚያቀርቡለትን ካህናትን እግዚአብሔር እነዚህ ካህናት ደግሞ ወደ እርሱ ወደ ሕያው ድንጋይ እየቀረብን እንደ ሕያዋን ድንጋዮች በቃሉና በመንፈሱ መንፈሳዊያን ቤቶች በመሆን እየተሰራን ስንመጣ የሚመጣ ነው። እንግዲህ ይሄ የእግዚአብሔር ግራንድ ስኪማው ትልቁ እቅዱ በዘላለም ውስጥ ከክርስቶስ ጋራ የምንከብርበትና የምንነግስበት የምንገዛበት መንግስት ሲመጣ እግዚአብሔር ዛሬ ያንን ለማድረግ በምድር ላይ ሰዎችን እንደ ሕያዋን ድንጋይ እየቀረጸ እየሰራ ነው። ቤተ ክርስቲያን ትልቁ ስራዋ የእግዚአብሔር ማደሪያ ቤት የሚሆኑ ለእርሱ የተለየ ወገን የንጉስ ካህናት ቅዱስ ሕዝብ ለእርሱ የተለየ ወገን የሚለውን ያንን ቀድሞ ወገን ያልነበራችሁ የሚለውን እግዚአብሔር ለኛ ያሰበው ካህናትና ነገስታት ለእርሱ የተመረጠ ሕዝብ ልዩ ወገን እንድንሆን ላዘጋጀው ርስት ወራሾች እንድንሆን ነው የሚፈልገው። ስለዚህ አሁን በቤተ ክርስቲያን ውስጥ የምናደርገው ዝም ብሎ የሆነ አይነት የሃይማኖት አክቲቪቲ እያካሄዱ እሑድና ሮብሮ መሄድ ሳይሆን እግዚአብሔር የሚያድርበት ሞትን የሚያሸንፍ ዘላለማዊ የሆነ ህይወትን የሚሸከም ማንነትን እግዚአብሔር በእኛ ውስጥ መስራት ይፈልጋል። ለዚህ እግዚአብሔር እንዳልኳችሁ ከመወለድ እስከ ማደግ እና ፍጹም እስከ መሆን ድረስ አንዱ የሰጠን ቃሉ ነው። ይሄ ቃል ግን በእኛ ህይወት ውስጥ ገብቶ ክርስቶስን እንድንመስል የማድረጉን ስራ የሚሰራው ኃላፊነቱ የሚሰራው መንፈስ ቅዱስ ነው። ግን እግዚአብሔር መንፈስ ቅዱስ እኛን ከቃሉ ጋር ካላገኘን በምን ይሰራናል? በቃሉ ውስጥ ተገኝተን እግዚአብሔርን ስናገለግል፣ እግዚአብሔርን ስናመልክ፣ እርስ በርስ ህብረት ስናደርግ፣ ሌሎችን ስንረዳና ስናግዝ በዛ ፕሮሰስ ውስጥ እግዚአብሔር ከቀን ወደ ቀን መንፈሳዊ ቤቶች እየሆንን ክርስቶስን እየመሰልን እንድንመጣ የሚያደርግ ህይወት ውስጥ ያስገባናል። ለዚህ ነው መስዋዕትን እንድታቀርቡ የሚለው። ምንድነው መስዋዕት የምትለዋን ሐሳብ ልንገራችሁ። ራስን የመስጠት መስዋዕት፣ እግዚአብሔርን አተኮስት የማምለክ መስዋዕት፣ የማመስገን መስዋዕት፣ ለሌሎች የማካፈል መስዋዕት። እንደነዚህ አይነት ዲሲፕሊኖች ውስጥ እግዚአብሔር እያስገባን በዚህ ዲሲፕሊኖች ውስጥ እግዚአብሔር አተ ሳክሪፋይስ መስዋዕት እያቀረብን ክርስቶስን ወደ መምሰል ያመጣናል። ስለዚህ መንፈሳዊ ቤት ለመሆን መስዋዕትነት ይጠይቃል። ራስን የመስጠት መስዋዕትነት፣ እግዚአብሔርን የማምለክና የማመስገን መስዋዕትነት፣ እግዚአብሔርን ማምለክ ማለት ለእርሱ የመገዛት መስዋዕትነት፣ እንዲሁም ለሌሎች የማካፈል። በሚቀጥለው ሳምንት የምትሰሩልኝ ቤት ምን አይነት ነው የሚለውን ስናይ እዚህ ያልጨረስናቸውን ሐሳቦች ፒክ አድርገን ይሄ ሶስቱ የተለያየ ሐሳብ አይደለም። በቤቱ እንኖራለን፣ ቤቱ ሆነን እንሰራለን፣ ቤቱን እንሰራለን። ስለዚህ እግዚአብሔር ቤትን እሱ ሰርቶ የሚያኖረን ሳይሆን እኛ ደግሞ በቤቱ ስራ ውስጥ እንድንሳተፍ ይፈልጋል። ስለዚህ ነው ምን ይላል? የምትሰሩልኝ ቤት ምን አይነት ነው? ሰማይና ምድርን ራሴ ፈጥሬዋለሁ፣ አንዱ ዙፋኔ አንዱ መረገጫዬ ነው።